ተላኩኝ አለ። ከዛ በኋላ ግን ተሞላና ተጠመቀ አይልም ክፍሉ። እዛ የሚሞላበት ማለት ነው። አትደረሚም ታርገው ረጅም ሰዓት እየወሰድክ ነው አለመልስ። አዎ ጥያቄ ከሆነ ጥያቄ ሆነ ምላሽን እንደፈለገው ልመልስልህ አልችልም። መጽሐፉ የሚለውን ነው የምመልስልህ። እዚህ ክፍል ላይ ቃል በቃል አንተ የጠቀስከው ክፍል ላይ ሄድኩልህና አናንያ የተናገረው ዓይንህን ታይ ዘንድና ማለት ዓይንህ እንዲያይና መንፈስ ቅዱስ እንድሞላብህ ተላኩኝ አለ። እሺ የት አለ መንፈስ ቅዱስ ተሞላ የሚለው? ኦኬ ኤግዛክት ወርድ ፋላሲ ከሆነ የምትፈልገው ማለት ነው። ዓይኑ መሻት ተናገረ። ይኸው ወዲያውንም እንደ ቅርፊት አለ ከዓይኑ ወደቀ። ከዛስ ያን ጊዜም ደግሞ አየ ይላል። ኦኬ እዚህ ጋር ደግሞ ታይ ዘንድና ምን አደረገ? መንፈስ ቅዱስ ይሞላበት ዘንድ ላከኝ አይደል የተባለ ማየቱ ተነገረን። እሺ ከዓይኑ ቅርፊት የሚመስል ወደቀ። ከዛ በኋላ አየ አለ። መንፈስ ቅዱስ የት አለ ተሞላ የሚለው? እሺ እዚህ ክፍል ላይ ላሳየህ። አናንያ ነው አይደለ ሊሞላበት የመጣው? መንፈስ ቅዱስ ሊሞላበት የመጣው አናንያ ነው አይደለ? ወይስ መንፈስ ቅዱስ ነው አይደለ? እኔ ይሰማኛል የምታወራው። ሶሪ ድምፄ ተቋርጦ ነበር። ጥቅሱን አሳየን። አንተ ነህ ግን ምን ሆነህ ነው? መንፈስ ቅዱስ ተሞላ የሚለው አንትሽ ተው ችግር የለውም። ጥቅሱ የቱ ጋር ነው መንፈስ ቅዱስ ሞላበት የሚለው? የቱ ጋር ነው ያለው? አሁን ስማኝ በቃ አሁን እሺ አዳምጠኝ። እኔ በጣም እያዳመጥኩ አይደል? አዳምጠኝ። አሁን ምንድን ነው ያልከኝ አንተ? እንደዚህ ይላል እንጂ ተጠመቀ መንፈስ ቅዱስ ሞልቶበት ተጠመቀ የሚል የለም አልከኝ። በጣም አዳምጠው ደግሜ ላንብብልህ። እሺ አሁን ምን ብለኸኛል? በእጅ መጫን ነው እዚህ ጋር የወረደው ማን ላይ? አናንያ ላይ ላሳየህ። መንፈስ ቅዱስ የወረደው ከጥምቀት በፊት ማለት ነው። በእጅ መጫን በእጅ መጫን ነው ያሳየ ነው። 17 ላይ እንደዚህ ይላል። ሐናንያም ሄዶ ወደ ቤቱ ገባ ይልና እጁንም ጭኖበት ሰማን። እጁንም ጭኖበት ወንድሜ ሳኦል ሆይ ጌታ እርሱ በመጣህበት መንገድ የታየ ኢየሱስ ነው። ደግሞ አለ ምን አለ? ደግሞ ታይ ዘንድ እና ሰማኝ ታይ ዘንድ እና መንፈስ ቅዱስን ይሞላብህ ዘንድ ላከኝ አለ። እጁን በመጫን ምንን ተቀበለ? እንዲያይና መንፈስ ቅዱስ ማስረጃውን አምጣ። እጁ ሲጨንበት መንፈስ ቅዱስ ተቀበለ የሚለው የቱ ጋር ነው? በእጁ መጫን በእጁ መጫን መንፈስ ቅዱስ ማስረጃውን አሁን የአንተ ሀሳብ ትሆንና እጁን ሲጨንበት ቆይ አሁን የአንተ አባባል እጁ ሲጨንበት ከሆነ ገና ሲጀመር ሳያይም ሳይጠመቅም በፊት ነው እያልክ ያለው። ማስረጃ አምጣ። እንድሞላብህ ላከኝ እያለ አንተ ደግሞ ጭራሽ ከማየቱ መንፈስ ቅዱስ ከመቀበሉም በፊት እጁ ሲጭንበት ተቀብሏል እያልክ ነው። ማስረጃ አምጣ። እጁ ሲጭንበት መንፈስ ቅዱስ ተቀብሏል። እኔ በጣም እያዳመጥኩ ነው። ወንጌል ስለሆነ ተረጋጋ ብለኛል። እንደ እየጠየቅኩ እኮ ልመልስልህ ነው። አዳምጠኝ ማለት ነው። ኦኬ ሐናንያም አለ ሄዶ ወደ ቤቱ ገባ እጁንም ጭኖበት። በጣም አዳምጡ። እዚህ ጋር መጀመሪያ ምንድን ያደረገው? እንደገባ እጁንም ጫነበት። ማን ላይ? ጳውሎስ ላይ። ኦኬ ወንድሜ ሳኦል ሆይ ጌታ እርሱ የላከበት ለምን እንደሆነ ጌታ እርሱን በመጣበት መንገድ የታየ ኢየሱስ ነው ብሎ ከመሰከረለት በኋላ ደግሞ አለው ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ። በጣም አዳምጡ። እዚህ ጋር ምን አለው? ቆይ ልጨርሳለሁ። ደግሞ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። የተላከው ማን ነው? እዚህ ጋር ጋይሶች በደንብ አዳምጡ። ሐናንያን የተላከው ምን ለማድረግ? ከዓይኑ ላይ ያለው ቅርፊት እንዲወርቅና መንፈስ ቅዱስን እንዲሞላ እግዚአብሔር የተላከው ማን ነው? ሐናንያ። ምን እንዲሞላው? መንፈስ ቅዱስን እንዲሞላው። ልክ ጥምቀትን ከዛ በኋላ አዘዘው ተጠመቅ አለው። መጀመሪያ ግን ምን ሞልቶታል? መንፈስ ቅዱስን ሞልቶታል። የተላከው አናንያ ስለሆነ መረጃውን አምጣ። አይደለም መጀመሪያ ሞልቶታል የሚል ከየት አመጣ? ማስረጃውን አምጣ እንጂ። የተላከው ማን ነው? የተላከው ማን ነው? አልተላከም። ማናዳ አረጋለበት ወይም ደግሞ ቆይ ከመጠመቁ በፊት መንፈስ ቅዱስ ሞልቶበታል የሚል ማስረጃ አምጣ። ቃል በቃል የፈለከው ወንድሜ ሀሳቡን ጭራሽ የለም። እሺ በቃ እንደዚህ ነው። የተላከው ማን ነው? መንፈስ ቅዱስ እንዲሞላው የተላከው ማስረጃውን አምጣ እንጂ መንፈስ ቅዱስ እየሰጠው እኮ ነው። ከሌለ ማስፈራሪያ አደረገው እኮ። ስጠኝ እንጂ አዳምጥ። ቆይ
ተቀኘቱ ጋር ነው ያለው። 30 ጊዜ አነበብከው። አሁን አንተ ራስህ ተረጋጋ። ተረጋጋ ብለህማ ተረጋጋ። ቆይ አንዴ የመልስ ጊዜ ሰምቻለሁኝ። ዮሐድ በደንብ ሰምቻለሁ። አንዴ ስማ፣ ተረጋጋ። አንዴ አሁንም ራስህ ረጋ በልና ስማ። ጥያቄ ምን እየሆንክ ነው? ሚዩት አድርገው፣ በቃ ሚዩት አድርገው። ማስረጃ ስጥ ብዬ ሚዩት አድርጌ ሰማሁ። ከዛ ማስረጃ ልታመጣ አልቻልክም። ምን ትላለህ? ሐናንያ ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ብሎ ተናገረው ትላለህ። አየህ፣ ተሞልቷል ትላለህ። ከየት አመጣኸው ነው ጥያቄ እኮ። ተሞልቷል እያልክ የምትጨምረው ከየት አመጣኸው? ልመልስ በቃ ልመልስ። መልስ። ይሄኛው ስላልተስማማ ሌላ ደግሞ እናነባለን። ምንም ችግር የለውም። ይሄን ስለዚህ እዚህ ላይ መጀመሪያ የጠቀስከው ማስረጃው እንደሌለ አረጋገጠ። ስለዚህ በደንብ ተመልከቱ። አሁን ሚዩት አድርገው። እኔ ሀሳቡን በደንብ ላብራራ። እዚህ ክፍል ላይ ጠቅሰ ነበር፣ ግን ማስረጃ የለም። አየህ፣ የራስ ሀሳብ አንዴ ሚዩት አድርገው። ሌላ እንጥቀስ እያልክ ነው። ሌላውን አዘጋጅ። እስከዚህ አንዴ ሀሳብን አብራራ አይደለ? እኔ ደግሞ ላብራራ። እሺ፣ ሚዩት አድርግና እስከዚያ ጥቅስን አዘጋጅ። እዚህ ክፍል ላይ የተነገረው ሐናንያ ወደ ጳውሎስ ተልኳል፣ ወደ ሳኦል ማለት ነው። የተላከው ስለ ሁለት ነገር ነው። ምን? አይኑ እንዲያይና መንፈስ ቅዱስ እንዲሞላበት ማለት ነው። ስለዚህ ሐናንያ ምን አለ? ኦኬ፣ የተላኩት አለ አይንህን እንድታይና ከዛ በኋላ መንፈስ ቅዱስን እንድሞላብህ ነው አለ። ስለዚህ ወዲያውኑ እንደ ቅርፊት ያለ ከአይኑ ወደቀ ይላል። ከዛ በኋላ ያን ጊዜ ደግሞ አየ ይላል። ከዛ ወንድማችን ምን አድርጎ ጨመረ? እዚህ ክፍል ላይ አየ ካለ በኋላ ቀድሞ አየ ከማለቱ በፊት ነው መንፈስ ቅዱስ ተሞላ፣ ከዛ በኋላ አየ ብሎ ፈታ። ከየት አመጣው? የለም ማስረጃ። ክፍሉ የሚለው ምንድን ነው? ወዲያውኑ ምን ሆነ? መንፈስ ቅዱስ ተሞላ ነው የሚለው አይደለም። ወዲያውኑ መጀመሪያ ከአይኑ እንደ ቅርፊት የሆነ ወደቀ። ያን ጊዜ ደግሞ ምን ሆነ? አየ። ከዛ በኋላ ምን አድርገዋለሁ? ተነስቶም ተጠመቃለሁ። በቃ በጥምቀት ነው የመንፈስ ቅዱስ ስጦታ ወይም ደግሞ የመንፈስ ቅዱስ ልጅነት የምናገኝ በጥምቀት ስለሆነ፣ ስለዚህ ተጠመቃለሁ። አለቀ። በነገራችን ላይ እዚህ ጋር ተጠመቅ ነው ያለው አይደል? 22 ላይ ደግሞ በኋላ ላይ እንሄዳለን። ምን ይላል? መጀመሪያ ከኃጢአት መሰር ያለብህ አይደል? የመንፈስ ቅዱስ ማደሪያ ለመሆን ሰው መጀመሪያ ኃጢአት ይቅርታ ነው ማግኘት ያለብህ። የመንፈስ ቅዱስ ቤተ መቅደስ ለመሆን አንድ ሰው ከኃጢአቱ መጀመሪያ መታጠብ ያስፈልጓል። ስለዚህ ሐናንያ ምንድን ነው የሚለው? ተነሳና ስሙን እየጠራ አሁን ስለምን ትዘገያለህ ይለዋል። ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ ነው የሚለው። ከኃጢአቱ ሳይታጠብ የመንፈስ ቅዱስ ማደሪያ በፍጹም አይሆንም ማለት ነው። ሰው ከዚህ አንጻር የሚታይ ነው። እሺ፣ ሁለተኛ ማስረጃ። ኧረ ልቀጥል። እኔ ደግሞ ሁለተኛ ማስረጃ ልቀጥለው። ኦኬ፣ አሁን በደንብ አዳምጡ። ልቀጥለው። በመጀመሪያ ደረጃ ሲያወራ የነበረው ዮሐድ እያለኝ የነበረው ይቅርታ ዮሐዴ ጥቅስ ካልጠቀሰ አያወራም። ኧረ አንተ ነህ ምንድን ነው እየሰማሁት አይደል? ጥቅስ ካልጠቀስ ምንድን ነው ችግር? ጥቅስ ጥቀስና ታረግ ነው ብሩኬ፣ ሪፍሌክት ልታረግ ነው። እንደዛ ነው እኮ እያሰባል። ፈራህ ታዲያ? አንተ ነህ ባረግስ ያወራንበት ጉዳይ አይደለም። እንደምፈራው ዮሐድ ያለው ብለህ ከጀመርክ የራስህ ማስረጃ አይደለም። ዮሐድ ነው ያንተ ማስረጃ። አሁን ዮሐድ እኮ ሙሉ ሰው ነው። ስለዚህ ጥቅስ ጥቀስ። ሐዋርያት ማቴዎስ፣ ዮሐንስ እኔ ያመጣሁት ሁሉ ጥቅስ ባይዘው ወይ ጥቀሳ እኔ ያመጣሁት። ስለዚህ ልቀጥልበት ከዮሐድ ጋር ትጠቅሳለህ። ብሩክ ሚውት አድርግልኝ፣ ልቀጥል ከእሱ ጋር። ይህንን ሙሉ ያመጣሁት ጥቅስ እኔ ነኝ። ጥቀስ በቃ በጌታ ስም ጋር ምከሩት። ዮሐድ ሙሉ ሰው ነው። ሰሚዎቹ ግን ይሰላቻቸዋል። አንተ ነው የሰለቸህ ወንድሜ። ማንም የሰለቸህ ጥቅስ ካልጠቀስክ ሚጣራል። የአንተ ወሬ በጣም ይሰለቻል። ስለዚህ ጥቅስ ካልጠቀስክ ማለት ነው። ጥቅስ ካልጠቀስክ ማውራት አትችልም። ዮሐድም አያገባውም እዚህ ላይ። እሺ ሚውት አድርግ። እሺ በጣም ነው የማዝነው። እሺ ቴንክ ዩ። እሺ አሁን ስንነሳ መጀመሪያ ዮሐድ ሲል የነበረው ምንድን ነው? ከጥምቀት በፊት መንፈስ ቅዱስ አይወርድም ብሎ ነበረ። ሐዋርያት 10:44 ላይ ሳሳየው የዛን ሰዓት ላይ ለምልክት ነው ብሎ ጮኸ። ዋሽቶ ነበር። መጀመሪያ አስተካከል። አሁን ሚዩት ላደርግ ነው።
ቅድም የጨረስነው እና የገደለው አሁን ማስረጃ አቅቷል መሰለኝ። ማስረጃ አቅቷል መሰለኝ። ከቅድሙ ጀምረህ ጭራሽ ትገድማለህ። ችግር የለም ተረጋጋና እንትን እልሃለሁ። አሁን ምክንያቱም እንዳልተመለሰ ስለታሰበ ምንም እኮ ያው ትጠቅሳለህ ያለ አውዱ ትጠቅሳለህ። አሁን ቀጥለው ይዋት ተረጋጋ። በጣም አዳምጫለሁ። በጣም ጥቀስ እባክህ፣ ጥቅሱን እባክህ እኮ ተረጋጋ በጌታ በኢየሱስ። እሺ ልጥቀስ፣ ችግር የለውም። ይሄንኑ ጀምሬ ነው ማውራት የምፈልገው። ሁለተኛውን ጥቅስ ከመስጠቴ በፊት የሐናንያን እዚህ ጋር ያለውን ሰዎች እዚህ ጋር በደንብ እንድታደርጉ። ሐናንያ ተው ነው ምንድን ነው የምጠቅሰው? እዚህ ክፍል ላይ አለ ብለህ ማስረጃው፣ አሁን እዚህ ክፍል ላይ ያለ ማስረጃውን እያልከን ነው። ጥቅሱ ሲጠቅስ አዘጋጅቶ ሲመጣ ይገባል።